በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተብሎ ክርስቲያን፣ ወልድ ተብሎ ውሉድ፣ መንፈስ ቅዱስ ተብሎ መንፈሳውያን ባሰኘን በኢየሱስ ክርስቶስ ፍጹም ሰላም እንደምን አላችሁ? አሜን። የኃያሉ የእግዚአብሔር ስም ዛሬም ዘወትርም የተባረከና የተመሰገነ ይሁን። እንኳን ወደ ሰላም ለኪ ሚዲያ በሰላም መጣችሁ። ዛሬ በሰላም ለኪ ሚዲያ ስለ ጸሎት ነው የምንነጋገረው። እግዚአብሔር አምላካችን እስከ መጨረሻው አብሮ እንዲሆን የእሱ መልካም ፈቃድ ይሁንልን። ጸሎት ምንድን ነው? ጸሎት ማለት እንግዲህ ጸሎት ብሂል ተናብቦ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ይላሉ አባቶቻችን ሲያስተምሩ። ከእግዚአብሔር ጋር መነጋገር አስባችሁታል? ከእግዚአብሔር ጋር መነጋገር፣ እግዚአብሔር እድሉን ስለሰጠን በእውነት ማመስገን ይጠበቅብናል። በነገራችን ላይ ከእግዚአብሔር ጋር ለመነጋገር በራሱ መጸለይ መቻላችን፣ በምህረቱ ብዛት ከሱ ፊት መቆም መቻላችን አስባችሁታል? ሊያናግረን መፍቀዱ፣ ወረፋ ሳይጠብቅ በዚህ ሰዓት ሳይል ቀጠሮ ሳያሲዝ በማንኛውም ጊዜ ጸልዩ አግኙኝ ብሎ እግዚአብሔር ለኛ እድሉን መስጠቱ አይደንቃችሁ? በእውነት እግዚአብሔር ለኛ የከፈተው ይህም እኮ የቸርነት የደግነት በሩ ነው። መጸለይ እኮ ከሱ ጋር እየተነጋገርን ነው። ከሱ ጋር መነጋገር ብቻ አይደለም፣ በነገራችን ላይ ከሱ ብረት ውስጥ መኖር ነው። እግዚአብሔር ቅድስና ውስጥ መጨመር ነው። እና ጸሎታችን ለዚህ ነው ጠዋት ማታ ጸልዩ፣ ወትረ ጸልዩ። መጽሐፍ ቅዱስም ወትረ ጸልዩ፣ ሁልጊዜ ጸልዩ፣ ጸሎትን አታቋርጡ፣ ሳታቋርጡ ጸልዩ፣ የነፍስ ምግብ ነውና ጸሎት። ነፍሳችን የምትመገበው ነገር የእግዚአብሔር ቃል ነው። የእግዚአብሔር ቃል ሲባል ደግሞ በእግዚአብሔር ቃል መጸለይ፣ የምንጸልየው በእግዚአብሔር ቃል ነው። በነገራችን ላይ ሁሉም ነገራችን ከእግዚአብሔር ቃል የወጣ አይደለም። ጸሎታችን ራሱ መጽሐፍ ቅዱሳዊ ነው። ለምሳሌ የምንጸልየው ጸሎት፣ አሁን የመጀመሪያውን ጸሎት ልንገራችሁ። አቡነ ዘበሰማያት ስንል ከየት የሚገኝ ይመስላችኋል? የማቴዎስ ወንጌል ምዕራፍ 6 አይደለ? ራሱ ጌታችን በአንቀጸ ጸሎቱ ላይ ምን አለ? አንትሙሰ ወበትጸልዩ ከመዝ በሉ አይደል? ከቁጥር 5 ጀምሮ አንብቡት። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ፣ የሰማይ አባታችን ሆይ በሰማያት የምትኖር እያላችሁ ጸልዩ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ጸሎትን አስተምሯል፣ በተራራው ስብከቱ ማለት ነው። እንግዲህ የማቴዎስ ወንጌል ምዕራፍ 5 ከምዕራፍ 7 ድረስ የተራራው ስብከት ይባላል። አንቀጸ ብፁዓን፣ በተለይ ደግሞ አንቀጸ ብፁዓን የምንለው የማቴዎስ ወንጌል ምዕራፍ 5ን ስታነቡት አንቀጸ ብፁዓን እንዲህ የሚያደርጉ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና፣ የሚያዝኑ ብፁዓን ናቸው፣ የሚራሩ ብፁዓን ናቸው እያለ እያስተማረ መጣና አንቀጸ ጸሎት ላይ ምዕራፍ 6 ላይ ሲደርስ ምን አለ? እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ አባታችን ነው የሚለውን ጸሎት ዛሬ ሁልጊዜ በየቀኑ የደጋገምን የምንጸልየው ጸሎት ነው። እንግዲህ በግዕዙ አቡነ ዘበሰማያት የምንለው ማለት ነው። በነገራችን ላይ አባቶቻችን ይችን ጸሎት 12 ጊዜ አንድ ሰው በቀን 12 ጊዜ እየደጋገመ እንዲጸልያትም አባቶች ያዛሉ። ኃይል ያለው ጸሎት ስለሆነ፣ መጽሐፍ ቅዱሳዊ ጸሎት ስለሆነ፣ በሕግ በስርዓት የታዘዘ ጸሎትን መጸለይ ስለሚገባ ማለት ነው። ሌላው ለምሳሌ እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን እያለን የሉቃስ ወንጌል ምዕራፍ 1 በደንብ ስታነቡት፣ እሱን ከቁጥር 39 ጀምሮ ስታነቡት በደንብ የምናገኘው ጸሎት ነው። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ወደ እሷ መጥቶ በ6ኛው ወር ገብርኤል መልአክ እያለ ልክ አሁን የውድስዋ መላእክት የምንለው ማለት ነው። ወበሳድስ ወር ተፈነወ ገብርኤል መልአክ እያለን የምንጸልየው ጸሎት በራሱ የውድስዋ አጠቃላይ ጸሎታት የሚገኙት ከየት ነው ከተባለ እነዚህ ጸሎታት ውዳሴ ማርያም፣ የዘውትር ጸሎት የምንላቸው የሚገኙት ከየት ነው? ከመጽሐፍ ቅዱስ ነው ማለት ነው። ከመጽሐፍ ቅዱስ ነው። አሁን ለምሳሌ ጸሎተ ሃይማኖትን ቅዱስ ቅዱስ እያልን ቅዱስ ቅዱስ አሁን ኢሳይያስ 6 ያለው ነው አይደለ? ቅዱስ 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 እግዚአብሔር ጸባኦት እያልን። ስለዚህ ሱራፌልም 6 ክንፍ አላቸው፣ አንዳቸው ከአንዳቸው ምን እያሉ ቅዱስ 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 እያሉ እግዚአብሔርን ያመሰግናሉ ይላል። ስለዚህ ቅዱስ ቅዱስ እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ እያልን እግዚአብሔር አምላካችን እናመሰግናለን። አያችሁ፣ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል እያልን ደግሞ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያልን እግዚአብሔር እናመሰግናለን። ይሄ በመዝሙረ ዳዊት በአብዛኛው በሚባል ደረጃ እግዚአብሔር እንዴት መመስገን እንዳለበት፣ ለእግዚአብሔር ምስጋና እንደሚገባ በደንብ አስተምሮናል። ስለዚህ እያንዳንዱ ነገር የምናየው በመጽሐፍ ቅዱስ ነው ማለት ነው። ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም እያልንም 3 ደቂቅም የዘመሩት መዝሙር በሙሉ ምንድነው ከተባለ እግዚአብሔርን የማመስገን ሥላሴን የማመስገን መሆኑን መገንዘብ መረዳት ያስፈልጋል። ለምሳሌ ጸሎተ ሃይማኖት ብለን እኮ የሃይማኖት ጸሎት ብለን የምንጸልየውም ጸሎት እኮ አሁን ዘቦቱ ኩሉ ኮነ የሚል አለ አይደል? ሁሉ በእርሱ ሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ የምናገኘው ነው። እያንዳንዱን ቃል እስከ መጨረሻው ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለም እስከሚለው ድረስ እያንዳንዱ ብንመረምረው ብናመሰጥረው መጽሐፍ ቅዱሳዊ ነው። ከመጽሐፍ ቅዱስ የተቀዳ አባቶቻችን 3 ምዕት ቢደርሱትም ቅሉ
ከምን የተገኘ ነው ከተባለ ከመጽሐፍ ቅዱስ የተውጣጣ ነው። ስለዚህ እያንዳንዱ የምንጸልየው ጸሎት መጽሐፍ ቅዱሳዊ መሆን መቻል ይጠበቅበታል የምንለው ከዚህ አስተምሮ አንጻር ነው። ስለዚህ እያንዳንዱን በደንብ ውዳሴ ማርያሙን ራሱ ብታነቡት ውዳሴ ማርያሙን ብናነበው ከሰኞ ጀምሮ እስከ እሁድ ከዛም አንቀጸ ብርሃኑ ከዛም የወድስዋ መላእክቱ ሁሉም መልካ ማርያሙ መልካ ኢየሱሱ በሙሉ የምንጸልያቸው ጸሎታት በአጠቃላይ ከመጽሐፍ ቅዱስ የመነጩ ከመጽሐፍ ቅዱስ የተቀዱ መሆናቸውን መገንዘብ መረዳት ያስፈልጋል። እንዲያው ጊዜ የለንም እንጂ እያንዳንዱን ቃል በደንብ ማየት ብንችል ሁሉም ከዚህ ጥቅስ ላይ ከዚህ ምዕራፍ ላይ ከዚህ መጽሐፍ ቅዱስ ላይ እያልን ሁሉም ነገር መናገር ይቻላል ማለት ነው። ስለዚህ ይሄን መናገር መጸለይ ቀላል ነገር አይደለም ማለት ነው። ለዚህ ነው አባቶቻችን በሕግና በስርዓት የታዘዘውን ጸሎት ጸልዩ፣ እሱም መዝሙረ ዳዊትን ይላሉ። መዝሙረ ዳዊትን ለምሳሌ መዝሙረ ዳዊት አንድም በዚህ አይነት ተዘጋጅቶ ተጠርዞ ይመጣልናል። ስለዚህ በግዕዝም በአማርኛም በምንችለው ቋንቋ ልንጸልይ እንችላለን። ዞሮ ዞሮ 150 መዝሙረ ዳዊቱ ያልያዘው ነገር የለም። በነገራችን ላይ ኃይል ነው። ኃይል ይሰጠናል ስንጸልይ፣ ፍቅርን ያላብሰናል ስንጸልይ፣ የእግዚአብሔር የምሕረቱን በር ይነግረናል ስንጸልይ፣ እግዚአብሔርን እንዴት ማመስገን እንዳለብን፣ እግዚአብሔር ፍቅር እንደሆነ፣ እግዚአብሔር አባት እንደሆነ፣ እናት አባት ቢተውም እግዚአብሔር እንደማይተው፣ እግዚአብሔር ሁሉን ተቀባይ እንደሆነ፣ በእግዚአብሔር ቤት እንዴት ጸንተን መኖር እንዳለብን፣ እግዚአብሔርን በምንችለው ማመስገን እንዳለብን አይደለ? እስከ 150ውን በተለይ 150ኛውን ስናይ ሰብህው ወበክህሎቱ ነው አይደል የሚለው? እግዚአብሔርን በችሎታችን ማመስገን እንደምንችል፣ እግዚአብሔር ለምስጋና የግድ ይህን መቻል አለብን እንደማይል፣ እንደማያስጨንቅ፣ አስጨናቂ አባት እንዳልሆነ፣ በእግዚአብሔር ቤት መጣል እንደሚጠቅም፣ እግዚአብሔርን ደጅ መጥናት እንደሚጠቅም፣ አጠቃላይ መዝሙረ ዳዊቱ ፍቅርን፣ ትትናን፣ ፍቅርን ነው የሚያስተምረን። ራሱ መዝሙረ ዳዊት እኮ ዳዊት በመዝሙሩ ራሱ እኮ ምንድን ነው የሚለው? አንሰ እፄ ወአኮ ሰብ፣ እኔ ትል ነኝ ሰውም አይደለሁም። እግዚአብሔር ሆይ ምንትኑ እቱ ሰብ ከመ ትስክሮም ይላል። ሰው ምንድን ነው ታስበው ዘንድ ምንድን ነው? ሰውን ያሰብከው አንተ የቸርነት አባት። ሰው እኮ ምንድን ነው እንዴ? ሰው የሆንክለት እኮ ለሰው ነው። በእጅህም ያበጃጀኸው ሰውን ነው። ይሄን ሁሉ ዓለም የፈጠርክለት ለሰው ነው። ሰው ምን ቢያደርግልህ ነው ይሄን ሁሉ ያደረክለት? ግሩምና ድንቆኝ ተፈጠር ያለውና ይላል መዝሙር 138። ይሄን አልፌ የምነግራችሁ ለምንድን ነው? እያንዳንዱን በደንብ ብታዩት በጣም ያስደንቃል። ስለዚህ እግዚአብሔርን ማመስገን፣ እግዚአብሔርን ማወደስ፣ እግዚአብሔርን ማክበር እንዳለብን በአጠቃላይ መዝሙረ ዳዊት ያስተምረናልና ይሄን የፍቅር መጽሐፍ ብንጸልይ በሕግ መጽሐፋዊ የታዘዘ ስለሆነ ይጠቅመናል። ውዳሴ ማርያሙን መጸለይ፣ የዘወትር ጸሎቱን መጸለይ፣ ከዛም ደግሞ አለፍ ሲል መልካ መልኩን፣ መልካ ማርያምን፣ መልካ ኢየሱስን ከዛም የቅዱሳን መልክን መጸለይም ይጠበቅብናል። ደረጃ በደረጃ ልክ አይሁዳውያን ጸሎትን በማስረዘም የሚሰማቸው ይመስላቸዋል እንዳለ ጸሎትን በማስረዘም አይደለም እግዚአብሔር የሚሰማል። ይሄ ማለት ግን ረጅም ጸሎት አንጸልይ ማለት ሳይሆን በምንችለው ቀስ በቀስ ነው የሚታደገው። አባቶቻችን 150 መዝሙረ ዳዊቱን በየቀኑ እየደጋገሙ ይጸልዩታል። ለኛ የውዳሴ ማርያሙም ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ እየተባለ የተሰራልን ለቅዱሳን እኮ አይደለም። ለሚጸልዩት በጣም ለሚጸልዩት ከእግዚአብሔር ጋር ቀጥታ ለሚነጋገሩት ገና አይናቸውን ወደ ላይ ሲገልጡ እንባቸው ለሚቀድማቸው የእግዚአብሔር ፍቅር ቀራኒዮ ለሚታያቸው እነሱን አይደለም የሚመለከተው ሰኞ ማክሰኞ። ለኛ ነው። ለኛ ስልቹ ለሆነው ደካማ ለሆነው ትንሽ ጸሎት ስንጸልይ ለምንደክመው ለኛ ሰዎች ነው ሰኞ ማክሰኞ ረቡዕ ሐሙስ ተብሎ የተሰራልን እንጂ ለነሱማ ሁሉንም ነው የሚጸልዩት። አባቶቻችን ሰኞ ማክሰኞ የላቸውም ሲጸልዩ፣ የዘወትሩን ጸሎት ሁሌ በአንዴ ነው የሚጸልዩት። ለዛም እኮ ነው ቤተክርስቲያናችን እሁድም ውዳሴ ማርያም ሲደገም የእያንዳንዱ ቀን ሁሉም ነው የሚደገመው፣ ሁሉም ነው የሚጸልየው እንጂ እሁድ ስለሆነ ዛሬ እሁድ ብቻ ብላ አይደለም የምጸልየው። ሁሉንም በአንዴ የምጸልየው ለምንድን ነው ከተባለ ቤተክርስቲያናችን ፍጹማን የሆኑት ቅዱሳን አባቶቻችን እናንተም ደግሞ ቀስ በቀስ እንደዚህ እያደጋችሁ መንፈሳዊ እየሆናችሁ ስትመጡ ሁሉንም ጸሎት እንደዚህ ቀስ እያላችሁ ትጸልያላችሁ የሚለውን ስታስተምረን ነው። አንዳንዶች አሁን ጸሎቶች ከየት እንደመጡ የማይታወቁ አሉ። ከየት እንደመጡ ማን እንደደረሳቸው የማይታወቁ የጸሎት ክፍሎች ይሄን ያክል አርዕስት ያላቸው ይሄን ያክል እንደዚህ ሆኑ እየተባሉ ለሽያጭ ለገበያ ላይ የዋሉ አሉ። ይሄን መለየት መመርመር ያስፈልጋል። እንደ ክርስቲያን የትኛውን ጸሎት ነው መጸለይ ያለብኝ ብሎ አባቶችን ማማከር አባቶችን ማናገር ያስፈልጋል። የሚገባውን ጸሎት ማድረግ ያስፈልጋል ማለት ነው። ግን አንድ ክርስቲያን እንዲያው ቢሰንፍ ሰላም ለኪ እና አቡነ ዘበሰማያትን መጸለይ ይጠበቅበታል። ሰላም ለኪ አቡነ ዘበሰማያት። በነገራችን ላይ በዝምታም የሚጸለይ ጸሎት አለ። የግድ አፋችን በማነብነብ ቃላችን ላይ በማውጣት በመናገር ብቻ አይደለም።
ለምሳሌ በስራም ውስጥ ሆነን እኮ መጸለይ እንችላለን። እንዲያውም አባቶች ምን ይላሉ? በጣም ትልቅ ጸሎት አለ። እሱም እግዚኦ መሐረነ ተብሎ በውስጥ የሚነገር ጸሎት አለ። አቤቱ ማረን፣ አቤቱ ማረን እየተባለም በውስጥም ስራችንንም እያከናወንን የሚጸለዩ ጸሎቶች አሉ ማለት ነው። ይሄ ማለት ትኩረታችንን ደግሞ በደንብ መያዝ ይጠበቅብናል። እግዚኦ መሐረነ ክርስቶስ አቤቱ ማረኝ ለማለት ከስራችን የሚያስፈታን ጊዜ የለኝም የሚያስብል ነገር አይደለም። አንዳንዶች እኮ ለጸሎት ጊዜ የለኝም ይላሉ አይደለ? እግዚአብሔር አናግሩኝ እያለ ጊዜ የለንም ማለት ነው። አንድ የምድር ንጉስ የምንወደው የምድር ንጉስ እንዲያው ዛሬ ላነጋግር እፈልጋለሁ ብሎ የሆነች ሰዓት እንኳን ቢይዝልን የሚኖረን ደስታና ፍንደቃ አስቡት። እግዚአብሔር ግን የሰማይም የምድር ንጉስ ሆኖ የዓለም ፈጣሪ የዓለም ገዢ የዓለም አባት የሁላችን አባት ሆኖ የዘላለም ንጉስ የፈጠረን አባታችን ሆኖ እሱ ላናግራችሁ መነጋገር እፈልጋለሁ፣ ከእናንተ ከልጆቼ ጋር ማውራት እፈልጋለሁ፣ እባካችሁ ልጆቼ በንጽህና ሆናችሁ እጃችሁን ዘርግታችሁ ወደ እኔ ጸልዩ፣ እኔም ኃጢአትም እንኳን ቢኖራችሁ እጆቻችሁን ከመዘርጋት አትቦዝኑ፣ እኔ ይቅር ለማለት ምሕረቴ የተዘረጋ ነው፣ የምሕረት በሬ የቸርነት በሬ ሁልጊዜም ክፍት ነው፣ ልጆቼ እፈልጋችኋለሁ እያለን እግዚአብሔር ለምንድን ነው እኛ ደግሞ አናናገርም? አንተን ማናገር አንፈልግም የምንለው? ይሄ እኮ ትዕቢት ነው በእውነት። እግዚአብሔር ላናግራችሁ እያለን እኛ አናናገርም። ኧረ ተው፣ ትዕቢተኛማ መሆን የለብንም በእውነት። ጠዋትም ማታም አናግሩኝ ይላል እግዚአብሔር። እግዚአብሔር እኛ እንድናናገረው ይፈልጋል። ጠዋትም እንድንጸልይ ማታም እንድንጸልይ ከቻልን 7ቱን የጸሎት ጊዜያት ጠዋት ስንነሳ በ12 ሰዓት ከዛም ደግሞ 3 ሰዓት ላይ ከዛም 6 ሰዓት ላይ ከዛም 9 ሰዓት ላይ ከዚያም 11 ሰዓት ላይ ከዚያም ደግሞ ምሽት 3 ሰዓት ላይ እነዚህን ጸሎታት ከዛም ደግሞ ሌሊት 6 ሰዓት ላይ ከዛም 9 ሰዓት እንደዚህ እያልን እነሱን ጸሎታት መጸለይ አለብን። በነገራችን ላይ ጠዋትም የምንጸልየው በሰላም እንዳሳደርክ በሰላም አውለን ብለን ከዛ 3 ሰዓት ደግሞ የተፈጠርንበት ሰዓት ስለሆነ እንደገና እመቤታችን ደግሞ ብስራትን የሰማችበት ሰዓት ስለሆነ ለእኛም ብስራትን አሰማን፣ ደስታን አሰማን፣ ሐሴትን አሰማን። የሀገራችን ሰቆቃ መሮናል። የሀገራችን ጭንቀት፣ የህዝቡ መታረድ ሰልችቶናል። እግዚአብሔር ሆይ ደስታን አሰማን፣ ሐሴትን አሰማን፣ የፍቅርን ወሬ አሰማን፣ የሰላምን ወሬ ተጠምተናል። ስለዚህ እሱን አሰማን። ደስታ የምትፈጥረው አንተ ነህና ጌታ ሆይ ጸሎታችንን ስማን እያልን የምንጸልይበት ነው። ቀኑ 6 ሰዓት ላይ ጌታ ሆይ አንተ በቀን 6 ሰዓት እኮ በቀራንዮ አደባባይ ነበርክ፣ ስለኔ ተሰቀልክ፣ ስለኔ መከራ አየህ፣ ስለኔ ነው የተሰቀልከው፣ ስለኔ ነው መከራ አየህ፣ ቀር ሲኖርብኝ አንተ ለኔ ተሰቀልክ እያልን ቀራንዮን እየተመለከትን የእግዚአብሔርን ፍቅሩን እያሰብን አያችሁ እሱን የምንጸልይበት ነው። እንደገናስ 6 ሰዓት ላይ አጋንንት የሚፈራረቁበት ስለሆነ ፀሐዩ የሚበረታበት ስለሆነ አጋንንት ወደኛ እንዳይቀርቡ መላእክት ወደኛ እንዲቀርቡ አጋንንት እንዲሸሹ እያልን የምንጸልይበት ሰዓት ነው። 9 ሰዓት ጌታ ሆይ አንተ ከመስቀል የወረድክበት ሰዓት ነው። ስለዚህ እኛም ደግሞ ከመስቀሉ ስር እንዳንጠፋ አድርገን 11 ሰዓት ወደ መቃብር የወረድክበት ሰዓት ነው። እኛን ከመቃብር ለመውጣት እንዲያደረክልን እያልን የምንጸልይበት ሰዓት ነው። 11 ሰዓት ጸሎታችን የሚያርግበት ሰዓት ነው። ስለዚህ ምሽት 3 ሰዓት በሰላም እንደዋልክ በሰላም አሳደረን እያልን የምንጸልይበት፣ ሌሊትም ደግሞ ወዘህጉ ያነብ መዓልተ ወሌሊተ እንዳለ ህጉን በሌሊትም በቀንም የሚያስብ ሰው ምስጉን ነው። ጌታ በሌሊት ተወልደሃል፣ በሌሊት ተነስተሃል፣ በሌሊት ትመጣለህ። ስለዚህ ስትመጣ በጽድቅ በንጽህና ሆኜ እንድገኝ አንተ እርዳኝ እያልን የምንጸልይበት ስለሆነ በእነዚህ ሰዓታት መጸለይ፣ ማሰብ፣ እግዚአብሔርን መማጸን ያስፈልጋል። እንግዲህ በደንብ በሰፊው ደግሞ ወደፊት በዝርዝር የምንመጣ ይሆናል። ወስብሐት ለእግዚአብሔር አሜን።